የራሃ ጁማ የክብር ስፖንሰሮች የኢትዮ ጠቢብ ሆስፒታል፣ አዲስ ሲና መካከለኛ ክሊኒክ፣ ኤማሮጅ ሪል ስቴት። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمة الله وبركاته ودنا يتكبراتشو የሚበር ቲቪ ተከታታዮች ረሃ ጁማ ላይ እንገኛለን እንዴት ሰንብታችኋል እንዴት ከርማችኋል አልহামዱሊላህ አላህ መልካም ፈቃዱ ሆኖ በጣም የተቀደሱ በጣም ውድ የሆኑ ቀናት ውስጥ እንድንገኝ ያደረገን ቀጥሎ የሚመጣው ደግሞ እጅግ በጣም የሚናፍቅና ደግሞ የበርካቶች ተምሳሌታዊ የሆነ በዓል ከፊታችን አለ እንኳን አደረሰን ለዚህ የተከበረ ወር የመጨረሻው የሂጅሪ ካላንደር የመጨረሻው ወር የሆነው የዙል ሒጃ ከዛ ደግሞ አላህ በመድር ላይ ከኸለቃቸው ደግሞ እንትኖች ማለት አፍضل ከሚባሉት ቀኖች ደግሞ መካከል የሆነውን አሽሩ ዙል ሒጃን አላህ ወፍቆናል ስለዚህ በእነዚህ ቀናት ውስጥ መልካም ስራ በመስራት በዒባዳ በመበርታት ነው ምናሳልፈው እንግዲህ በአብዛኛው ሰው ይጾማል አይደል አዎ በደም ይሄው እኛ ራሱ አዳችን ባዶ ሆኖ አብዛኛው ሰው ይጾማል ከዛም ደግሞ ሌሎች በርካታ የዒባዳ ተግባራትም ይደረጋሉ እኔ በፊት ይገርመኝ ነበር የዙል ሒጃ ጾም ገባ መቼ ነው የዙል ሒጃ ጾም የሚገባው ይባላል የዙል ሒጃ ጾም የሚባል ደግሞ እንዳለ አላውቅም ማለት በእንትን የለም እኮ አሉ የታወቁ የአጽዋማት የተቀመጡ አሉ ረመዳን ትልቁ ነው ከዛ በኋላ ወቅቶች ቀናት አሉ ደግሞ አይደል አያመል ቢዳ አለ ሰኞና ሐሙስ አለ ከዛ ደግሞ የዙል ሒጃ 9ኛው ቀን አለ የአሹራ ሁለቱ ቀናት ወይም ሶስቱ ቀናት አሉ እነዚህ ታይን ተደርገው ነው የዙል ሒጃ ጾም ይባላል ወይ ብለን ሁሌም እንጠይቃለን ኦፍ ኮርስ የዙል ሒጃ ጾም ይባል ሙጥለቅ የሆነ እንትን የለም በስም ደረጃ የተቀመጠ ግን ደግሞ በዚህ ጊዜ የሚሰራው ማንኛውም መልካም ስራ መልካም ከመሆኑ የተነሳ ከመልካም ስራዎች ደግሞ በጣም ትልቅ ከሚባሉት ውስጥ ደግሞ ጾምም ስላለበት ለዛ ነው የዙል ሒጃ ጾም ተብሎ የተጠራው ብለን ልንወስድ እንችላለን ማለት ነው በጣም ጥሩ እንግዲህ ረሃ ጁማ ፕሮግራማችን ያው ከነዚህ ጋር ተያያዥነት ያላቸው በተለይ እንግዲህ የሐጅ ሰሞኑንም እንደመሆኑ ከነዚህ ጋር ተያያዥነት ያላቸው መሰናዶችን ይዘንላችሁ ቀርበናል ተመልካቾቻችን እኛ እንግዲህ ከስቱዲዮ ሆነን እነዚህ ፕሮግራሞች ወለናንተ ያቀርብን ቆይታ የምናደርግ ይሆናል እንግዲህ ያው ሁሌም እንደምንለው የሐጅ ጉዳይ ሁሌ እናነሳለን አሁን ከገባ በኋላ በጤና ጉዳይ አንስተን ነበር ከዛ በየሳምንቱ መረጃዎችንም እየሰጠን ቆይተን ነበር በተለይ ባለፈው ሳምንት አንዳንድ የሚገርሙ ሰዎችንም ታሪክ ስናነሳ ነበር በሳይክል ፏር ቀረበ ባለፈው ነበር ስታሙኝ ነበር አለ አይጥር ማዘር ነው የነገረች አንደኛው ሐጅ ሂዷል ይላል አለች አልሄደም በነገራችን አለው ግን አላህ ይወፍቀኛል ኢንሻአላህ በጣም ሰሞኑን አንድ ዱዓ እየሰማሁ ያ ረቢ እኛ ቀደረውልን ሁጃጅ ሆነን እንትን አላደረግንም ሐጅ አላደረግንም እና እዛ ሜዳ ላይ የመቆም እድሉ ባያገኝም ግን ለበይክ ብለናል ያ በቃ ለበይካችንን ግን ተቀበለን ይሄን አትሰድብን እዛ ቦታ ላይ መገኘቱን አጅር ባናገኝ የለበይኩን አጅር ግን አጣጣን ብለው ንያውን ማለት ነው በጣም አማሉ ቢንያት ነው እና ይሄንን እንዲወፍቀን ነው ለማንኛውም እንኳን ደህና መጣህ አንተም በድጋሚ ከለሰማት በኋላ የዙል ሒጃ 10 ቀናት ውስጥ ነው የምንገኘው ስለዚህ ጉዳይ ያው በርካታ ሜዳዎች በእኛም በቴሌቪዥንም በፕሮግራሞቻችንን ብዙ ነገሮች ኹጥባዎቹም ጁማ ኹጥባዎች ሙሉ ትኩረታቸውን አብዛኞቹ እዚህ ላይ ነው ያደረጉት አሁን ደግሞ ከፊት ለፊታችን የሚመጣውን የ9ኛውን ቀን ጭምር እንደዚሁ አንስተዋል እንዳያመልጣችሁ ይሄ ትልቅ ፍርሳ ነው የሁለት ዓመት ወንጀል ሊያስምር የሚችል ትልቅ እንትን ያለው እዛ ቦታ ላይ ያሉ ሰዎች ደግሞ ምንኛ ታደሉ እዛ ቀን ላይ አረፋ ተራራ ላይ ነው በዛች ቀን እኮ ነው አይደል ከየውም ወለደቱ ኡሙ የተባለው ልክ ከእናት ወድ ውስጥ እንደወጣ አዲስ ልጅ ሆኖ መምጣት ሁለቱ ሰዎች በጣም ያስቀኑኛል የሰለመ ሰውና አጀድርጎ የመጣ ሰው አንድ ተማሪ ምን አለሽ 00 ወንጀለኛ ነኝ ብላ ታስባለች በጣም እና ወንጀል ከማብዛት የተነሳ ከፍሬ ያለው ላም ታስባለች ሱብሃንአላህ በአንድ በኩል ደግሞ ደስ የሚላት እንደ አዲስ ሰለም ያለው ከፍርሽ ማንችልሽ ስናወራ አይ ከምር ግን ጭንቀቷን ያየሁት እዛ ውስጥ ማለት በቃ እኔ ወንጀል ሰርቻለሁ ተውበት አድርጌያለሁ አንዳንድ ወንጀሎች ደግሞ አሁን መጣ የዲን ትምህርት ኪታብ ስትቀራ ምናምን የሚያከፍሩ እንዳሉ ተረዳች
ለምሳሌ ዲን ላይ ተቀልድ ነበር ዲን ሻዓር ላይ ተቀልድ ነበር ይሄ ያከፍራል የሚል ቀርታለችና ሰው ከፈር ያለው እንደ አዲስ ሻሃዳ ይያለው ስለዚህ እናቴ እንደወለደች ነኝ አይነት በጣም በሁለቱም ስሜቷ ደስ ይላል አላህ ያርግላት መልካም ነው እንግዲህ ይሄንን ፕሮግራም ስፖንሰር ያደረጉ ተቋማቶች አሉ እነሱን አመስግነን ምናልባት እንግዲህ ተወሰኑ መረጃዎችንም ደግሞ ሰጥተን ወደ መጀመሪያው ፕሮግራማችን እንሄዳለን ይሄን ፕሮግራም በክብር ስፖንሰር ያደረጉ ተቋማቶች አሉ ኔጋ ኢትዮ ጠቢብ ሆስፒታል አለ ኢትዮ ጠቢብ ሆስፒታል የልጆች ያዋቂዎች በተለይ ደግሞ ለሴቶች ልዩ የሆነ የጤና እንክብካቤ ያደርጋል ለህክምና ምቹ በሆነ የራሱ የተንጣለለ ህንጻ መስጠቱም ለየት ያደርገዋል አድራሻ መሳለሚያ ሰፈረ ሰላም ወረፋ ለማስያዝ እንዲሁም ደግሞ አጠቃላይ መረጃ ለማግኘት 909000 አጭር ቁጥር ይጠቀሙ የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን ኢማሮሽ ሪል ስቴት ለ8 ዓመታት 188 ቤቶችንና 127 ሱቆችን ማስረከብ ችሏል የራሃ ጁማ አጋር መሆኑ ኢማሮሽን እያመሰገን እንግዲህ 311 ቁልፎችን ማስረከብ የቻለ የጽናት አሻራዎች ያሉት ሪል ስቴት ነው በሰባራ ባቡር በበኒ ሰፈር በሶማሌ ተራ በአየር ጤናና ጀሞ የተለያዩ ዲዛይንና ያከፋፈለ ዜዶች የተዘጋጀላቸው ቤቶችን እያስገነባ ይገኛል እርሶም የዚህ መልካም አጋጣሚ በመጠቀም የዘላቂ ኢንቨስትመንት እና የቤት ባለቤት ይሆኑ ይላል አድራሻ ከባልቻ ሆስፒታል ጀርባ ሳይዳ ህንጻ ላይ ለተሟላ መረጃ 6790 ላይ ይደውሉልን ብሏል ኢማሮሽን ከልብ እናመሰግናለን ሌላም እንደዚህ የፕሮግራማችን አጋር የሆነ ተቋም አለ እነሱንም እናመሰግናለን አዲስ ሲና የውስጥ ደዌ ስፔሻሊቲ ክሊኒክ ነው ለቤተሰቡ ብርሃን ለስራው ብርታት ለህይወቱ ደስታ መሰረቱ ጤናው ነው እኛ ደግሞ ስለ ጤናው በንቃት ልናገለግለው 24 ሰዓት ዝግጁ ሆነን እየጠበቅናችሁ ነው ብለውናል እንግዲህ የ24 ሰዓት የድንገተኛ ህክምና አገልግሎት ጥራቱን የጠበቀ የላቦራቶሪ አገልግሎት እንደዚሁም ሙሉ የጤና ምርመራ ወይም ጀነራል ሜዲካል ቼክአፕ ማድረግ የሚፈልጉ ከሆነ በስፔሻሊስት ሐኪሞችና ዘመኑ በደረሰባቸው ማሽኖች በመታገዝ ምርመራ ያደርጉላችኋል እንግዲህ ልዩነታችን ለእርሶና ለቤተሰቦ ያለን እንክብካቤ ነው ብለዋል አድራሻቸው ለቡ መብራት ኃይል ሐማድ ታወር ግራውንድ ፍሎር ላይ ታገኟቸዋላችሁ በ0960 777222 ወይም በ0960 77 7444 ላይ ደግሞ ደውላችሁ ማናገር ትችላላችሁ አዲስ ሲና ውስጥ ደዌ ስፔሻሊቲ ክሊኒክ ለተሟላ ጤና ታማኝ አጋር ሆነን ብለዋል ፕሮግራማችንን ስላበረቱ እናመሰግናለን መልካም ነው እንግዲህ ያው በኢትዮጵያ ሁጃጆች በቅርቡ በዚህ 3 ቀን ይመስለኛል አይ ቲንክ አጠቃለው ሄደዋል ምናልባት እንግዲህ ባለፈው ፏድን ስናነሳ ነበር ምናልባት ንያስ ሁላችንም ንያለን ሂዶ የሆነ ስንል ነበር ድንገት ነይተው ድንገት ተንጠባጥው የሄዱ ሰዎች ከሰሞኑ የሚሄዱ ካልሆነ በስተቀር ተጠቃለው እንደ ሄዱ የሚያሳዩ መረጃዎች አሉ ወደ ሐጅ በተለያየ መንገድ ይኬዳል በተለይ እንግዲህ የድሮዎቹ በተለይ ባለፈው ሳምንትም ስናነሳ ነበር ትላልቅ የኢትዮጵያ መሻይኾች ያው መሄድ እየተመኙ መሄድ እየፈለጉ እየተንገበገቡ መሄድ አልቻሉም አንዳንዶች ደግሞ ደፋሮቹ በቀይ ባህር በኩል በዚህኛው በጅቡቲ በኩል አቋርጠው ምናምን ረጅም ወራቶች ወይ ደግሞ አመታቶች የሚወስዱባቸው የሄዱ ሰዎች ነበሩ አንዳንዶቹን በተለይ በሳይክል የሄዱ ሰዎችን እያወራን በተለይ የማሊው ሰውዬ በጣም ያስገርመው ነበር አነጋጋሪ ነበር ባለፈው ሶሻል ሚዲያ ላይ በአንድ ድሮን አይቶ ከዛ ምንድናት ምናምን እንደው ሐጅ ብትወስደ ደስ ይለኝ ነበር ምናምን ብሎ በዛው ሰበብ የሄደበት አጋጣሚ ያለና ዛሬም ምስኪን እንደው የኢትዮጵያዎቹ መሻይኾች እንደዚህ ያነሳነውን ከሆነ የተለያየ ሀገር ደግሞ ሄዱ ሰዎች አሉ እኔ በጣም አንድ የምትገርመኝ ሴት አለች ይሄ ዙበይዳ ትሪያል የሚባል ቦታ አለ ይሄ በሷ ስም ነው የተሰየመውና 1400 ኪሎ ሜትር ነው ከኩፋ ወደ መካ የሚያስኬድ ቦታ ነውና የሃሩን ረሺድ ባለቤት ነች አስቡት እንግዲህ ስንት መቶ ዓመታት እንደሆነ ይሄ ጊዜና እቺ ሴት ምንድነው ያደረገችው ከ1400 ኪሎ ሜትሩን አሁን አስፋልት እንደሚደረገው እሷ መንገዱን ለሁጃጆች እንዲመች አድርጋ አዘጋጅታ ነበር በራሷ በገንዘብ ማለት ወጭ ማለት ነውና በየመንገዱ ውሃ የሆኑ ጥላዎች ምናምን ደግሞ ሰዎች የሚያርፉባቸው አድርጋ ትልቅ ኢንፍራስትራክቸር ዘርግታ ነበርና በሷ መንገድ ዘዙበይዳ ትሪያል የሚል አሁንም እንትን አለ መስመር አለ ከኩፋ እስከ መካ የሚያስኬድ መንገድ ነውና ሞልታው ያንን መንገድ አስተካክለው ነበር የኢብን ባቱታንም ታውቁታላችሁ አይደል ኢብን ባቱታ በጣም ዓለምን የዞረ ሰው አሳሽ ነው እንደውም እኛ የምናውቃቸው እነ ክሪስቶፈር ኮሎምቦስ እና እነ ማጄላንን ነው የምናውቀው ምክንያቱም ያው ዌስተሩ በደንብ ፕሮሞት አድርጓቸዋል ግን ከነሱም የበለጠ ምናልባትም የተሻለ የማሰስና ሀገራትን ማወቅ እድል የነበረው ደግሞ ኢብን ባቱታ 30 ዓመት ነው ዓለምን የዞረው በጣም ማንንም የሰው ልጅ ያልደረሰባቸው ቦታዎችን ፕሮሞት በማድረግ ይታወቃል ለመጀመሪያ ጊዜ በነገራችን ላይ ጉዞ የጀመረው በሐጅ ነው ኦኬ ትራቨል ማድረግ የጀመረው በ21 ዓመቱ ነው ከሞሮኮ ተነስቶ ካገሩ
ሞሮካዊ ነው። ሰሜን አፍሪካን ዙሪያ ያሉ አገሮችን ያቆራረጠ መካ ነው ያደረገውና ያን ሁሉ 30 ዓመት ሲጓዝ የነበረው መጀመሪያ የተነሳው በሐጅ ነው የጀመረውና ገና በ21 ዓመቱ ነበር። እንደውም ታሪኩ ላይ ምን ይላል? ካራቫንስ የሚባለው አይደል? ይሄ ነጋዴዎች ማለት ነው፣ የሲራራ ነጋዴዎች። ወጣትም ስለሆነ 21 ዓመት ልጅም ስለነበረ ይፈራል ብቻውን መጓዝና እነዚህ ካራቫኖች ጋር የተቀላቀለ የንግድ መስመሩን ተከትሎ ምናምን ነበር ሲሄድ የነበረውና በእግሩ እስከ መካ ሄዶ ሐጅ አድርጎ ነበር። በጣም ይገርማል። የዚህ ለሐጅ ጉጉት ካላቸው ሰዎች መካከል አሁንም የሚገርመኝ በፊት ነጋዴዎች ይታወቃሉ። በቅፍለት ነው የሚካሄደው። ከታች ከማሊ ማለት እንግዲህ በምዕራብ አፍሪካ የምትገኘው እንግዲህ ምንድነው ከምዕራብ አፍሪካ አቋርጠ ምስራቅ አፍሪካን አቋርጠ ወይም ደግሞ ሰሜናዊ አፍሪካን አቋርጠ እስከ አንድ አህጉር ተሻግረህ ነው የምትሄደው እንደማለት ነው። እና ያኔ በነ ማንሳ ሙሳ የመሪነት ዘመን ማንሳ ሙሳ በጣም የሚታወቅ የሆነ ተቀይ የሆነ ሀብታም የነበረ ምናልባት አሁን በዘመናችን የሱን ያህል ሀብት ያለው በግለሰብ ደረጃም ሆነ በምንም የለም እስከሚባል ድረስ ያለ ሰው ነውና እሱ ምንድነው የሚያደርገው? ብቻውንም አይደለም የሚጓዝ የነበረው። የከተማውን ሰው ነው ሐጅ የነየተውን ሰው በሙሉ ያስከፍሉ። ተነስ ይላል። በቃ በዚህ ከተማ የሚጠብቅ ሰው ያስቀምጥና ተነስ ይላል። ሀብት ያው ችግር የለም። ማሊ ትታወቃለች በወርቅ ሀብቷ፣ አልማዝ ሀብቷ ምናምን ታወቃለች። ያንን ወርቅ ነበር ወደ እንትን ቀይሮ ለሐጅ እንደውም አንድ ሰሞን ይባላል ለሐጅ ጉዞ እያደረገ ግብጽ ካይሮ ደረሰ። ከዛ ካይሮ ያው አነስተኛ ገቢ ያላት ምናምን ደካማ ደሃ ምናምን ነችና እሱ ከማሊ ነው እሱ ለካይሮ ግብጽ ደካማ ናት። ያኔ ሞተች ነበር። አሁንም እኮ እንደዚህ ነው እኮ የነበረው። ብዙ ሰው ማያውቃቸው እንትኖች አሉ። ብቻ ግብጽ ገባና በወርቅ ነው የሚገበያየው እሱ። ወርቅ አባንዳንት ሆነ ማለት ነው። ይኸውልህ የሀገሪቱን ኢኮኖሚ ክራሽ ነው ያደረገው። ገንዘብ መገበያ ያለ መገበያ እቃው ደግሞ የለም ማለት ነው። ምርት የለም ማለት ነው። ስለዚህ ሰው ብር አለው ግን ምን ይግዛ? አሁን ብር ካሽ ዝም ብለህ ወረቀቱ ብታመርተው እና እጅ ላይ በጋሪ ብር ይዘህ ብትወጣ ሄደህ ብትገዛው ነካላለ። ልክ እንደዛ ሆነ። የሀገር አረባ አከባክ ውጣልን ከከተማችን በጠበጥኩ እና ያንን ተሻግሮ አልፎ ነው ያንን ሁሉ ጀማዓ የሚበላው የሚጠጣው ምናምን ችሎ ጉዞ አድርጎ ሐጅ ያደርግ የነበረው። ይሄ አንደኛው የተለመደ ነገስታትም ወይም ደግሞ የአካባቢያቸውን ሰው ሰብሰብ አድርገው የሚጓዙበት እና ቅድም እንዳነሳው እና ሃሩን ረሺድም የሚታወቅ ታሪክ አላቸው። አንዴ ለሐጅ ልነሳ ነው ሲሉ በቃ ከሱ ጋር ተያይዘው አብረው የሚጓዙ ብዙ አካላት ይኖራሉ። እንግዲህ ይሄ በድሮ ዘመን፣ በአሁኑም ዘመን ግን ነሸጥ የሚያደርጋቸው ደግሞ አይጠፉም። አሁን ኡስማን አልረሺድ የሚባል ከ2022 እስከ 2023 ፓኪስታናዊ ነው። ሃሩን ረሺድን ትዘሉ ኡስማን ረሺድ መጣ። የ26 ዓመት እድሜ ያለው ፓኪስታናዊ ነው። በራሱ በተነሳሽነት በእግሩ 5400 ኪሎ ሜትር ወይም 3350 ማይል በእግር ተጉዟል። እንግዲህ ጉዞውን ጥቅምት 1 2022 ነው የጀመረው። በጀርባው ቦርሳ ይዟል፣ ድንኳኖችን አድርጎ ጃንጥላ ይዞ ከከተማው ተነሳ ማለት ነው። ኦካራ የምትባል ከተማ በ6 ወር ጊዜ ውስጥ ሐረም መድረስ ችሏል ማለት ነው። በእግር ተጉዞ ማለት ነው። በዚህ ዘመንም አለ ከነሸጣችሁ ግን ይሄ ማለት ነው። ለምንድን ነው ይሄንን ያደረገው? ለማስታወስ ነው ለማሰብ ነው ያንን ወይስ ተቸግሮ ነው የሚለውን ስትመለከት ያው ልዩነት አለው። ተቸግሮ ይሄድም አለ። ለምሳሌ አንድ አብዱራህማን የሚባል ከየት መሰለ አንድ ምዕራብ አፍሪካዊት ሀገር ጥራልኝማ። ቻድ ቻድ አይደለም። ቻድማ መካከለኛው አፍሪካ ነች። ከቻድ አጠገብ የምትገኝ ሌላ አንድ ሀገር አለች። ከዛ ተነስቶ ኒጀር አንተ ጎበዝ ነህ ጂኦግራፊ። እኔ ምዕራብና ደቡብ ነው የማይገባኝ እንጂ አሁን ኢትዮጵያ ነው ያለነው። ምስራቅ ነን። ሌላ ጥያቄ መጣ። አፍሪካ ምስራቅ ነን። ሲያንጻር ግን ምዕራብ ነን። ኦኬ። ከሳውዲ አንጻር ደግሞ ደቡብ ነን። እሺ። ከኒጀር ተነስቶ በእግሩ ምንም ስንቅ ትጥቅ ሳይዝ ጀስት ሐጅ ማድረግ ግን በጣም ይፈልግ ነበር። ስለዚህ በቃ አላህ ያወጣኛል ብሎ ጀመረ ጉዞ። አስበው የቻድ አብዛኛው ክፍል በረሃ ነው። በጣም የሚገርም በረሃ። ይሄ የሳሃራ ዴዘርት የሚባለው በዛ በኩል ሱዳንን ጨምሮ የሱዳን እንትን። ስለዚህ ይሄ ከኒጀር ተነስቶ ቻድን አልፎ ሱዳንን አልፎ
እንትንን በቀይ ባህር ነው ሊሆን የሚችለው በቀይ ባህር በኩል አድርጎ በእግሩ ከዛስ እየለመነ ምግብ እየተሰጠው ስንት ዓመት ፈጀ? ኦልሞስት 9 ዓመት ይሄ አከባቢ ሱብሃንአላህ እያረፈ በ9 ዓመቱ መኖር ጀምሯል ማለት ነው። መሀል ላይ መቼስ አግብቶ የሆነ ሀገር ላይ እና ያንን ተጉዞ ሐጅ አደረገ። ይኸውልህ ሲመለስ ሰው በቃ ለሐጅ በወጣበት በዛው ሞቶ ቀርቷል። ምክንያቱም ምንም ኮሚኒኬሽን ማድረግ አልተቻለ። ሞቷል ተብሎ እንትን ሲደረግ እሱ ሐጅ አድርጎ ግን ሰውን እያካለው አሁን በረሃ አቋርጦ እኮ ሰው ኑሮ ሲመረው ካየህ አሁን ብዙ ኢትዮጵያውያኖች በሊቢያ በረሃ አቋርጠው ለመግባት አንድ ነገር ካመንክበት ያ ነገር አሳካዋለሁ ካልከዳ ውስጥህ ላይ ሱቃው ካለ እኮ ታረጋዋለህ። ብዙ ሰው በረሃ ላይ ቀርቷል። ብዙ ሰው ማዕበል ውስጥ ወንዝ ውስጥ ገብቶ ጠፍቷል አይደል? ንያ ነው፣ የንያ ጉዳይ ነው፣ የፍላጎት ጉዳይ ነው። እንደዚህ ነው በቃ የልጅ የዚህ ሰውዬ ንያ ቀላል አይደለም። አንድ ደግሞ ትልቅ ንያ ያለው ሰው ልጨምርላችሁ። ለመጨረሻ ሰናድ ይባላል። ከቦስኒያ ነው የተነሳው። 5700 ኪሎ ሜትር ነው እሱም የተጓዘው። 314 ቀን ፈጅቶበታል። ኦልሞስት አመት 366 ቀን አይደል? አመት እንደማለት ነው። 314 ቀን በጣም ብዙ ቦታዎችን ያቋረጠው ሶሪያን ምናምን። በአጋጣሚ በሶሪያ ላይ ሲቪል ዋር ነበር፣ የእርስ በርስ ጦርነት የነበረበት ዘመን ነውና ተፈትኖ ነበር እሱ የዛኔ በጣም ህይወቱን ሊያጣ ምንም እንትን አላደረገው ነበርና ከሚዛት እቺ በጀርባ የምትያዝ 20 ኪሎ ግራም እቃ ነበር። ይሄ 5700 ኪሎ ሜትር በራሱ 20 ኪሎ ግራም ተሸክሞ መዞር ከባድ ነው። ያው የራሱ ድንኳን አለች፣ ብርድ ልብሱ ምናምን የራሱ አካል ቢሆን አይከብደውም ነበር። አዲሽናል ነው። ስለዚህ ይሄ ደስ የሚል ነገር ነው በጣም። ሰዎች እንግዲህ ለሐጅ ያላቸው ሐጅ ወቅት ላይ ያለ ነው። አላህ አቅም ሰጥቶት ገንዘብ ሰጥቶት ደግሞ በፕሌን በ2 ሰዓት ገብቶ 10 ቀን ጨርሶ ማክሲመም የሐጅ ስራ 10 ቀን በላይ ሆነም ሂደህ ተመልሰህ ምናልባት 10 ወር ብትቆይ ነውና ያልተወፈቀ ደግሞ አለና ሰው ግን ነይቶ በእግር ሂዶ ሐጅ አመታት አልፎ በረሃውን አቋርጦ ረሃቡን ምኑን አውሬውን ተሻግሮ ሐጅ አድርጎ ይመጣል። እንግዲህ ይሄ መጠራትና ያለ መጠራት ጉዳይ ነው። ምናልባት አንድ ፕሮግራም አይተን እንደው እዚች ጋር እንድትቃል ጣል አርግና ለቀጥል ሼህ መሐመድ ሐሚዲን ሐፊዘሁላህ እሳቸው አንድ ተጠይቀው ሲናገሩ የሆነ ሰው ጋር እያወራን ይላሉ። በጨዋታው መሀል የሄደባቸውን ሀገሮች ይጠቅሳል። ሲንጋፖር ሄጄ ከዛ ከቻይና ከዛ ዱባይ እንደዚህ አድርጌ አውሮፓም 1-2 ሀገር እንትን ሄጄ ደቡብ አፍሪካ ዞር ብያለሁ ምናምን ያወራል። እንደዚህ እያወራ ሐጅ መቼ ነው ያደረከው ሲባል እስኪ ዱአ አድርጉልኝ አላህ ይወፍቀኝ ዓለም ልኩ ኦልሞስት አዳርሶ ከምስራቅ ከእስያ እስከ አውሮፓ ከአፍሪካ እስከ አሜሪካ ምናምን ያሉት ሀገራትም እየተጓዘ ዱዓ ነው የሚፈልገው። እውነትም ዱዓ ይፈልጋል። ስለዚህ ሰው በእግሩ በቃ ታትሮ ለፍቶ ምናምን ለማድረግ የሚመኘውን ነገር በህይወት ዘመን አንድ የሚገኝ ነገር አቅሙ ኖሮን ገንዘቡ ኖሮን ጊዜው ሁኔታዎች ተመቻችተውልን አለማድረግ ያሳፍራልና ይሄንን እንደው እንደ አሳይመንት እንድንወስድ ነው ያልወሰድን ሰዎች ማለት ነው። ሐጅ ሲነሳ ሳውዲ አረቢያ የምትባለው ምድር ላይ ነው የሚደረገው አሁን ላይና ይቺ ሳውዲ አረቢያ የምትባል ሀገር ማናት ብሎ መጠየቅም እኮ ያስፈልጋል አይደል? ብዙ ጊዜ ሚዲያዎች የሚያሳዩን ያው ይሄ በተለይ የሃይማኖታዊ ነክ የሆኑ ቻናሎች የሚያሳዩን ይቺው የመካ የመዲና የምናምን ጉዳይ ነው። እንደ ሀገር ደግሞ ብዙ የዓለም ህዝብ የማያውቅላት ብዙ ነገሮች አሉ። ብዙ ታሪክ አላት። ብዙ ልማት ላይ መሰራቸው አሉ። በታሪክ ሊጠቀሱ የሚችሉና መልክዓ ምድሯም ደግሞ በመናቀው የበረሃነትን ብቻ ሳይሆን የሚያስገርሙ ትላልቅ የቴምር ዛፎች አሉ። ቱሪስቶች የሚጎበኟቸው በርካታ ቦታዎች አሉና ሳውዲ አረቢያ ምን ትመስላለች እንደ ሀገር የሚል አንድ ዶክመንታሪ አለ። እሱን ተከታትለን እንመለሳለን። ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። በያላችሁበት መልካም ቆይታ ይሁንላችሁ። ተመልሰናል። ክብራቱና ክብራን ተመልካቾቻችን በመከታተል ላይ የምትገኙት ራሃ ጁማን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። የምንገኝበት ወቅት እጅግ በጣም ተወዳጅና ብዙዎቻችን የምንናፍቀው አላህ ወፍቆን የረመዳን ናፍቆት ደግሞ ያስቸገረን ረመዳንን ስንሳሳለት የነበረው ወጣብን ስንል የነበረው ተመልሶ በመልካም ስራ የምናገኝበት ጥሩ ሙናሰባ ወቅት ላይ ነው የምንገኘው። የዙልሂጃ የዓመቱ የመጨረሻ ወር የሐጅ ወቅት የዒባዳ ትልቅ የዒባዳ ወቅት ነው። ቀጥሎ የሚመጣው ደግሞ ከዒድ ቀጥሎ ከትንሽ ረፍት በኋላ አዲሱን ዓመት እንቀበላለን። እነዚህ ሁሉ ነገሮች በእኛ ህይወት ውስጥ አላህ እንዲመላለሱ ስለፈቀደ አላህን እናመሰግናለን። እንግዲህ ዙልሂጃን ስናነሳ ግን እንደዚሁ በከንቱ የሚታለፍ ጊዜ አይደለም። ዙልሂጃ ላይ ማለት ሰው እኔ አንዳንዴ ወደኋላ መለስ ብለን እንደ ሀገር
እንደ ሀገር ኢትዮጵያ ውስጥ ከ80 ጀምሮ ያለው የዳዋ እንቅስቃሴ 90ዎች ውስጥ መለከት ብዙ ነገሮችን እየተጀደዱ መጥተዋል። ማለት አንዳንዴ አላህን ማመስገን ያስፈልጋል። አባቶቻችን ዲኑን አስጠብቀውታል፣ ታግለውታል፣ በራሳቸው መስመር የሆነ ያህል አደርሰውታል። ከዛ ወጣቱ ደግሞ ብዙ አልነበረም። ዲን ላይ ኸመር ቤት ነበር፣ አላስፈላጊ ሰርጎቻችን ምናምን የተበለሻሹ ነገሮች ነበሩና ለምሳሌ ተራዊ ሰላት መሽኔ የተጀመረው ኢትዮጵያ ውስጥ የሆነ ቅርብ 30 ዓመት በመስጊድ ሐፊዞች ነበር። ግን ማሰገድ እንደዚህ እንደ ተውራ እንደ አብዮት ነው የተነሳው። ኤቲካፍ መስጂድ ውስጥ መግባት የረመዳን የምንቀበልበት መንገድ ከፍ ከፍ እያለ መጥቷል። ግን ሁሌ ዙልሂጃ ግን ገና ነው ብዬ አምናለሁ እኔ ብዙ ጊዜ። ሌሎቹ ማሻአላህ ጥሩ መነቃቃት ጥሩ ሞራል አለ። ዙልሂጃ ማለት 10 ቀናት ማለት ሁሉም ኢባዳዎች ያሉበት ነው። ኢባዳ ብለህ ምንድነው ልታነሳ የምትችለው? አንደኛ ሰላት ነው፣ ሰላት አለ። ኢባዳ ብለህ ጾም ነው፣ ጾም አለ። ኢባዳ ብለህ ሐጅ ነው፣ ሐጅ አለ። አርካን አልኢስላም ሰደቃ አለ ውስጡ ላይ የሚሰበሰቡበት እጅግ በጣም ትልቅ ቀን ነው። ከረመዳን ይበልጣል ቀናቶች እኮ ነው ዑለማዎቹ የሚሉት። ከረመዳን ቀናቶች ይበልጣሉ። ስለዚህ እነዚህ 10 ቀናቶችን ዝም ብለን በከንቱ ማሳለፍ የለብንም። በኢባዳ ማሳለፍ አለብን። በሰቀሩትን ማለት ነው 10 መቼም ሄደዋል ያሉትን ለሚቀጥለው ዓመትም ቢሆን ሰው በዚህ ልክ እንትኑ ላይ ውስጡ ላይ ኖርበት ይገባል። ሲባል ዙልሂጃ ሲባል ዝም ብሎ የሆነ ወይ አንዷን ቀን 9ኛዋን ቀን ብቻ ማሰብ የለብንም። 10 ቀናቶች በአጠቃላይ አላህ ወልፈጅር ወለያሊል አሽር የማለበት ነው። ሐዲስ የመጣበት ነው። ምንም አይነት ኢባዳ በዚህ ጊዜ የሚሰራ ኢባዳ ከምንም ኢባዳ ይበልጣል ተብሎ ጂሃድ ቢሆን ተብሎ ሲጠየቁ ረሱል ሰለላሁ ዐለይሂ ወሰለም ወለል ጂሃድ ፊ ሰቢልላህ ኢላ ሰውየው ገንዘቡን ቤተሰቡን ሁሉን ነገር ጥሎ ሂዶ እዛው የተሰዋ ሰው ሲቀር ብሎ የመለሱበት ነውና ለዚህ የቀሩትን በጣም መጠቀም አለብን። በተለይ 9ኛዋን ቀን መቼስ የሚበላ ሰው ይኖራል ብዬ አላስብም። ፈርድ አይደለም ግን ኦልሞስት የዓመት ወንጀል ባለፈው የሚሰረዝበት በጣም የሚሰረዝበት ነው። ዙልሂጃ መጠቀም አለበት ብቻ። በሚገርም ሁኔታ አንድ ሰው ምን አለ መሰለህ ሚዲያ ላይ የሚሰራ ነው፣ ሙስሊም አይደለም። በአጋጣሚ የኛን የዓመት የፕሮግራም ፕሮዳክሽን ሼጁል ስናወራ አነሳና ሙስሊሞች ግን ታድላችኋል። እንዴት ሙናሰባቶቹ ነው? ይኸው ለእኛ ጋር በዓሉ ይበዛል፣ እናንተ ጋር ደግሞ አሁን እነሱ በዓል ሲመጣ ነው ኤቭሪ እንትኑ የሚደረገው። እናንተ ጋር ደግሞ አሁን ዝም ብለህ ተመልከቶ ከዓመቱ መጀመሪያ ብለህ ተነስ። ሙሐረም አለ። ሙሐረም ራሱ ዝም ብሎ የተከበረ ሐራም ነው። ስለሱ ማውራት ትችላለህ። ከተከበሩ ወራቶች መካከል አንዱ ነው። እዛ ውስጥ ደግሞ ማን አለ? አሹራ አለ። ክስተቱ አለ ማለት ጾም በውስጡ አለ። ሴሌብሬት የሚወራ ነገር አለ። የሂጅሪ ካላንደር መጀመሪያ ነው። ስለ ሂጅራና ከዛ ጋር ተያይዞ ስላሉ ነገሮች በደንብ ሂራዎች ይነሱበታል፣ በደንብ ይነሳል። ከዛስ አሁን ሙሐረም ሰፈርና ረቢዑል አወል ሰፈርን እንዳሳለፍ ከረቢዑል አወል ይመጣል። ረቢዑል አወል አሁን ደግሞ ሌላ ታሪክ የተከሰተበት ስለ ረሱል የምታወራው የእሳቸው ታሪክ የሚወሳበት ነው። የእሳቸው ወደዚህ ምድር የመጡበት ትልቅ አጋጣሚ ነውና እጅግ በጣም እንትን ነው። ከዛስ ረቢዑል ሳኒ፣ ጁማደል አወል፣ ጁማደል ሳኒ እነዚህ 3ቱ ወራት ውስጥ ማበይነ ሀዳ ወዛክ ሰዎች የሚዘናጉበት ጊዜ ነው እኮ ይባላል። ከዛ ማን ይመጣል? ረጀብ የሚባል ወር ይመጣል። ረጀብ ውስጥም የተከሰተ ክስተት አለ። ባይዘው በነዛም ውስጥ ብንፈልግ እኮ ትልቅ ክስተት አለ። ግን ሜጀር ከሚባሉት ውስጥ ረጀብ ውስጥ የተከሰቱ ክስተቶች አሉ። ከነዛ መካከል ዑለማዎች እንደሚያነሱት የኢስራና የሚዕራጅ ክስተቶች አሉ። ረጀብ ደግሞ የተከበሩ ወራቶች ውስጥ ያለ ነው። ሌላኛው ደግሞ ረጀብ ሙደር ተገንጥሎ ብቻውን ያለ ከተከታታይ አሁን ካለባቸው 3 ወራት ብቻውን ደግሞ ተገንጥሎ የረጀብ ወር ሸህሩላህ አልሐራም ከሚባሉት ውስጥ ነው። ከዛ ቀጥሎ ረጀብና ሻዕባን ባይ ዲፎልት ምንድነው የረመዳን ቅድመ ዝግጅት ጊዜያት ናቸውና ድባቡ ጀው በሙሉ ረመዳን ይሆናል። እዛ ምድርድሪያ ነው፣ ቅድመ ዝግጅት ወሬ ነው የሚነሳው። ከዛ ሻዕባን ይመጣል። ወማ አድራክ በሻዕባን ሻዕባን የረመዳን መግቢያ ነው። ማበይነ ረጀብ ነው ሻዕባን ደግሞ ሌላ ሰዎች የሚዘናጉበት አጋጣሚ ነው። የሰዎች መልካም ስራቸውም ሆነ እንትናቸው አመታዊ ሪፖርት የሚደረግበት ነው። ስለዚህ ብዙ ሙናሰባቶች አሉ ማለት ነው። ልጅ ይገባል ረጅሙን ጊዜ ጾምበት እነዚህን ሁሉ አንስተህ አጀንዳ ማለት ትችላለህ። እዛ ረመዳን ሐዲስ ወላ ሐረጅ ረመዳን ስትጨርስ፣ ሸዋል ስትጨርስ፣ ከዛስ ማን ቀረ? ዙልቃዕዳ እንዳለ ዙልሂጃ ሲገባ እያረፍ በየቦታው ሙሐረም አሽሩል ሁሩም ናቸው ተካታይ ይሁኑ እና ይሄ ሁሉ ወደ ምን መቀየር ይችላል?
ቤትህ ውስጥ ለስራው ስትል ወደ ፕሮግራም መቀየር ትችላለህ። መስጂዶችህ ውስጥ ወደ ፕሮግራም መቀየር ትችላለህ። እነዚህ ሙናሰባት በየጊዜው እየተጀደዱ የሚመጡ ነገሮች ነው። ህይወት ውስጥ ራስህን መቀየር ትችላለህ። አጋጣሚ እየተጠቀምክ የምትሄድባቸው ነገሮች ናቸው። እንደኛ ሚዲያ ላይ የሚሰራ ሰው በየጊዜው እነዚህን አጋጣሚዎች ይጠቀማልና አላህ እነዚህን አጋጣሚዎች የሰጠን በከንቱ አይደለም እንጠቀምበት ለማለት ነው። እንግዲህ በጁምዓ ቀን ነው ይሄንን እያነሳን ያለ ነው። እንግዲህ ስንት ነገር ገጠመ ማለት ነው። አሁን ብዙ ነገር ገጠመ። ዙል ሒጃ አለ፣ አሽሩል ሑሩም አለ፣ ዒድ አለ። ከዛ እዚህ ላይ ዛሬ ያው እንግዲህ ሰው የቻለ እየጾመበት ነው እንትን ስለሆነ ማለት ነው። ከዛ ቀጥሎ ደግሞ ቀጥሎ የሚመጡት ቀናት ደግሞ ለፈራህ የደስታ ጊዜዎች ናቸው። ሐጅ ላይ ያሉ ሰዎች ሌላ ተአምር ውስጥ ናቸው ያሉትና አላህ ሰብስቦ ይሰጠን ኸይር ምን ተጠቀምበት አላህ ያርጋል። ኸይር ነው። ብዙ ነገሮች ማንሳት ይቻላል። እንግዲህ ምናልባት እንደ ቴሌቪዥንም ደግሞ ስለ ጊዜው በተደጋጋሚ ሲወራ ነበር። ያለፉት ቀናቶች በሐጅ ጉዳይ ሲነሱ ነበርና አሁንም ደግሞ ይሄው አጀንዳ እንደ ቻናል ስለሚዘጋጅ ነው እንጂ ብዙ ማውራት ይቻላል። ምናልባት ደግሞ ከህያው ታሪኮችም ጋር ደግሞ በተወሰነ መልኩ ልናነሳ እንችላለን። ተመልካቾች አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። አሁንም አንድ መሰናዶ እንከታተል። በያላችሁበት መልካም ቆይታ ይሁንላችሁ።